ምንድነው? ህይወት ልክ እንደ መጽሐፍ ናት። አንዳንድ የህይወት ምዕራፎች አሳዛኝ ናቸው፣ አንዳንዶቹ አስደሳች ናቸው። ግን ገጹን በጭራሽ ካልገለጣችሁት የሚቀጥለው ምዕራፎችን ምን እንደሚይዙ በጭራሽ ማወቅ አንችልም። ይህ ወደኛ ህይወት ስናመጣው እኛ እየኖርን ሳለን በእርግጥ ኢትዮጵያውያን በስፔሻሊ አበሻ ብዙ መጽሐፎችን የማንበብ ዝንባሌ የለንም፣ ብዙ አይደለንም። ግን የዛሬው ቶፒክ ደግሞ በዚህኛው ርዕስ ሪሌትድ ሳደርግላችሁ የኛን የሆነውን ገጽታ ሌላ ሰው ጋር ውስጣዊ ገጽታውን ነው ማለት ውስጣዊ ነጸብራቅ ነው ማለት ነው። የዛ ሰው ውስጣዊ ነጸብራቅ ደግሞ የኛ ውጫዊ የሆነ ገጽታችን ሊሆን ይችላል። በእያንዳንዱ የህይወታችን ምዕራፎች ላይ ካልገለጥና ወደ ቀጣዩ ካልሄድንና ሰውኛው ደግሞ እንደ ሰው ደግሞ አይተን ከውጭ ዝም ብለን ጅጅ የምናረግ ከሆነ የምናገኘው ሪል ላይፍ ፓዝ ላይ የወረደውን ወይም ደግሞ አለመኖር ላይ የሚያደርገን ይሆናል ማለት ነው። መደምደም የምንችልበትን ሲቹዌሽን ላይ ራሳችንን አንጥለውም። ያ ማለት ከአንድ መጽሐፍ አሁን አንዳንድ መጽሐፎችን ስናነባቸው ቀጣይ ምዕራፍ እንፈልጋለን፣ ቀጣይ ምዕራፍ መግለጥ እንፈልጋለን። እያነበብን እያለን ሁላ መጽሐፍ አለ ተገልጦ ማያልቅ። እያንዳንዱ ገጽ የራሱ የሆነ ሐሳብ ያለው፣ እያንዳንዱ ገጽ የራሱ የሆነ ህይወት መሪ ያለው፣ እያንዳንዱ ገጻችን ደግሞ የራሳችን የሆነ የላይፍ ፕሪንሲፕል ኑሮን እየኖርን ያለ ነው። በልማድም በቢሄቪየርም በካራክተርም በሰውኛም የምንገነባቸው ነገሮች አሉ። እንደ አንድ መጽሐፍ ላይ ስታነቡት ካራክተሩን ወዳችሁ ኦር ቢሄቪየሩን ወዳችሁት ወይም አቲቲዩድን አስተሳሰቡን ወዳችሁት የምትወዱት ካራክተር የለም፣ የምትወዱት ሰው የለም። ፐርሰናሊ ልክ እንደዛ ከአንድ መጽሐፍ ውስጥ ሁሉም ሰው አይወደድም። የሚገርማችሁ የሆነ ካራክተር ነው ያለው የሚወደደው፣ አንድ ወይም ሁለት ሊወደድ ይችላሉ፣ ሌሎችም የሚጠሉ ናቸው። በደንብ ካስተዋላችሁት እናንተ ህይወት ላይም እንደዚህ ነው። እናንተ ለራሳችሁ ራሱ የምትወዱለት አንድ ነገራችሁ ነው ያለው፣ የምትጠሉት ብዙ ነገር አለ፣ ግን ምክንያት አላችሁ። አያችሁ አይደለም? ምክንያት አላችሁ። ይሄ ነገር የማልወደው ለዚህ ነው፣ ግን ማድረግ የማልችለው ለዚህ ነው። ኦር ደግሞ እንዲህ የሚሆነው በዚህ ጊዜ እንዲህ ሊሆን ይችላል፣ በዚህ ጊዜ እንዲህ ሊሆን ይችላል፣ ግን እስከዚህ አሁን ላይ እንዲህ ማድረግ አለብኝ የምትሉት ነገራችሁ አለ። መጽሐፍ ላይም ደግሞ እንደዚህ ነው። ዝም ብለን ስናነባቸው ወይም ደግሞ እንደዚህ ልቦለዱን በደንብ በፍቅር እያነበብነው ሲሆን መጽሐፉን ቀጣዩን ምዕራፍ ለመግለጥ አንቸኩልም። በእኛ ህይወት ላይም አንዷን ካራክተራችን ወይም አንዷን ፐርሰናሊቲያችን ወደነው ወደ ቀጣዩን ምዕራፍ ለመሄድ እንሞክራለን። በዛች ካራክተራችን ሌሎች ጥሩ ነው ያሉ ነገሮች ይኖራሉ፣ ግን የምንፈልገው ምንድነው? ኔክስት ባይዘው ቀጣይ ማለቱ የመኖርን መፈለግና መኖር ላይ ያለው ሰው ነው ቀጣይም በጣም የሚፈልገው። ኔክስት የማይል ሰው ከሆነ የመኖር ፍላጎት ኢቭን ኢፍ የለውም። መጽሐፍም እያነበባችሁት በፍቅር ልክ እየገለጣችሁት እያንዳንዱን ገጽ እየገለጻችሁት ስትሄዱ የምትፈልጉትን ምዕራፍ ላይ እየደረሳችሁ ያ የምትፈልጉትን ምዕራፍ ኢቭን ኢፍ ራሱ ደርሶ አንብባችሁ ጨርሳችሁ ኔክስቱን ፕሬዲክት እያደረጋችሁ እየገመታችሁ ልታነቡ እየሄዳችሁ ሊሆን ይችላል። ላይፍ ላይም እንደዚህ ነው። የምትወዱት ራሳችሁን የሆነ ምዕራፉን ላይ ዘግታችሁ ወደ ቀጣይ ምዕራፍን ስትሄዱ የምትጓጉለት ወይም ደግሞ ፕሪዲክት ያደረጋችሁት የገመታችሁትን ህይወት ልክ አንደኛው ምዕራፍ ሳዘጉ እዚህኛው ላይ ያላችሁ ህይወታችሁ ላይ ቀጣይ ዓመት የሚሆነው ወይም ደግሞ ቀጣይ ህይወታችሁ ምዕራፍ የሚሆነው ግምት ላይ በማስገባት ኔክስት ላላችሁ አእምሯችሁ ላይ አሁን ታስባላችሁ እና ነፍሳችሁ ሞር ደግሞ ትጓጓለች እና ወደ መኖርን ስለምትጠጋ ኔክስት ማለት ነፍሳችን በጣም ትፈልገዋለች ኔክስት ማለት። ግን አንዳንዴ ደግሞ ኦብሰስ እንሆናለን፣ በማይንዳችን በጣም ኦብሰስ እንሆናለን። ምንድነው ኦብሰስ የነበረው? አባዜ ይዘናል። ያን ነገር የማሰብ ኔክስት የማለት ምናምን መጽሐፍ ልክ ስታነቡ እንዴት ነው? በጣም የምወደው መጽሐፍ ከሆነ በአንድ የ400 ፔጅ 400 ኦር ምናምን ፔጅ መጽሐፍ በ3 ቀን ጨርሼ አውቃለሁ። እኔ በጣም ኦብሰስ ሁኜ ስተኛ ኢቭን ፍራሱ ሐሳብ ላይ ነኝ። በቃ አሰላስላለሁ ከሆነ ያንን ልጅ በቃ ፖዚቲቭ ሳይዱን የምናየው መጽሐፍ ላይ ገብታችኋል አይደል? ዲፕ ዳውን ፖዚቲቭ ነገር ነው ሻይን የምናደርገው የምንፈልገው የምንጠብቀው። ላይፋችን ላይ ደግሞ ለኛ በጣም የተሻለ ነገር ከዚህ በሚቀጥለው ደግሞ ወደ መጨረሻውና ማጋባቸው አንዳንድ ልቦለዶች አሉ፣ አንዳንድ ሳይኮ መጽሐፎችም አሉ። እናንተ በማጠብ ፍቅር እስከ መቃብር ለኔ መጀመሪያ ሳነበው ልክ በቃ why not ለምን በዚህ አንዳንዴ እግዚአብሔር እኛ እንድንሆን የሚፈልገው አለ። ያንን መጽሐፍ አንድ ሰው ነው የጻፈው ብያቸዋለሁ። እኛ ደግሞ ፈጣሪያችን አለ አይደለ? እኛ ጀምረን እናንተ አይመስላችሁም እንጂ አሁን የምትኖሩበትን የምታልፉበትን ህይወት እሱ ጽፎታል። ባይዘው እናንተ አሁን የምታስቡትን የምትሄዱበትን መንገድና ለመሄድ የምትፈልጉትን መንገድ ካለፋችሁት ፈቅዶላችኋል። ካላለፋችሁትና እዛ ነገር ላይ ፌል ካደረጋችሁ ደግሞ ያንን የሱ ፍቃድ አልነበረም ማለት ነው። ላይፍ ላይ
እኛ ተጽፎ ያለቀ ህይወት ነው እየኖርን ያለነው። ግን ብዙ ጊዜ ተጽፎ ያለቀ ህይወት አይመስለንም። ይሄ እንዴት ነው የሚሆነው? ልክ ነገ እንደማናውቀው ሁሉ ነጋችን አናውቀውም አይደለ? ግን እናስባለን፣ እናቅዳለን፣ እንራመዳለን፣ እንበላለን፣ እንጠጣለን፣ ብዙ ነገሮች እንጂ ለማድረግ እንሞክራለን። ብዙ እቅዶችም አሉን። የምንፈልገው ፓተርን እንገነባለን ምናምን ነገር። ግንስ በዚህ ሁሉ ውስጥ ደግሞ ህይወት እንደሚሰጠን አሁንም ሁሉም ነገርም መስጠት እንደሚችል እሱ ነፃ ፍቃድ ሰጥቶናል አይደለ ለኛ? ወይስ በዚህ ማታም? እስኪ ኮሜንት ላይ አስቀምጡልኝ። ብዙ ጊዜ ሰዎች ስፔሻሊ አሁን ጄኔሬሽን ሲስተም ላይ ኤቭሪቲንግ ሁሉም ነገር ማድረግ ይችላል። ማንኛውም ወጣት አሁን ላይ ለማወቅም ከፈለገ ለማድረግም ከፈለገ እስከ ጥግ መሄድ ይችላል። እንደ ድሮ አይደለም። ድሮ ለምሳሌ የሆነ ነገር ስንጠይቅ ወላጆች እስኪ አርፈህ ኑር፣ እስኪ አርፈህ ተቀመጥ የማለት እንትን ነበረባቸው። የድሮ ሰውኛ አይደለም። ተወልጄ ያደግኩት ገጠር ስለሆነ ብዙ ጥያቄዎችን ስጠይቅ የሚመለስልኝ ጥያቄ አስቸግራቸው በጣም አስጨንቂያቸው ካልሆነ በስተቀር በጣም ልጅ ያለሁኝ ጀምሮ የማይሆን ጥያቄ ጠይቃለሁ። ግን የሚመልሱልኝ መልሶች ምንድናቸው? እስኪ ቆይ እሱን ነገር ወይም ሌላ ጊዜ ወይም እንትናን ትጠይቂዋለሽ ምንድነው የምትይው ምናምን ነገር የምባልበትን ታይም በጣም ይበዛ ነበረ። ግን ሁሌ ለሚሰጡኝ መልሶች ግን ይጨነቃሉ። የሚጨነቁት ምንድነው? በእኔ ልክ ብቻ አይተው እንዲመልሱልኝ እንጂ ነገርየው ላይ ፐርፌክት ይሁን አይሁን አይመለከታቸውም። ለኔ ለአእምሮዬ በዛን ታይም የሚመቸኝና አትመዝጊያ የሚሆን አይነት መልስ ነው የሚያዘጋጁልኝ። ላይፍ ላይ ደግሞ እንደዚህ ብሎ ነገር የለም። ገብታችኋል አይደለም? ሪል ላይ እያደጋችሁ እየመጣችሁ ስትሄዱ አሁን ላይ ሲስተም አለ። ኤቭሪቲንግ ማወቅ የምትፈልጉትን ነገር ሰርች አድርጋችሁ ማወቅ ትችላላችሁ። እና ማይንዳችሁ ፍሪ ነው፣ አንሊሚትድ ነው በጣም እና ወደሚፈልገውን የሚሄድና አዝማሚያም አለው። የመፈለግ ሞር አዝማሚያም ይታይበታል። ሞር ሶል ነፍስን የማዳመጥ እንትን አይታይበትም ያሁን እንትን ላይ ማለት ነው ጄኔሬሽን ላይ። ሶ ምን ላችሁ ፈልጌ ነው እንደዚህ ጓደኞቼ ጋር ኦርቶዶክስ ግን መከራከር አይደለም ጀስት የሐሳብ ፍሎ እንደራረጋለንና እግዚአብሔር ግን የመራለ ለምን እንደዚህ እንዳልኳችሁ ታውቃላችሁ? እናንተ ሆፕ አድርጋችሁ ነገን ስታቀሩ ነገ ፓተርን አንድ መልእክታል በእያንዳንዱ ካራክተርና በእያንዳንዱ አቲቲዩዳቸውን በየካራክተራቸውን ያስቀምጣቸውና ያንን መጽሐፍ ጎሉን ያስቀምጣል። አት ዘ ኤንድ ኦፍ ዘ ዴይ የሆነ ነገር እያስተላለፈ ነው በዛ መጽሐፍ ማለት ነው። ያ እንደ ግለሰብ ነው ያልኳችሁ፣ እንደ አንድ ሰው ነው። ፈጣሪ ደግሞ እናንተን ወደዚህ ምድር ሲያመጣችሁ እናንተ እያንዳንዱን የህይወታችሁ ምዕራፍ፣ እያንዳንዱ የህይወታችሁን ገጽታ፣ እያንዳንዱ ቀናቶችን፣ ወራቶችን፣ አመታትን ተደምረው አንድ መጽሐፍ ነው። እንደ አንድ መጽሐፍ ሪሌት ላደርግላችሁ ፈልጌ ለኔ በጣም ሆፕ ይሰማኛል። ግን ላይፍ ላይ ደግሞ እንደዛ ሁሌ የለም ሪያሊቲው ላይ ማለት ነው ልክ እንደ መጽሐፎች። ግን ዋናው ምንድነው? ወይው ነው መንገዱ ነው። መንገዱ ስላችሁ በመንገዱ በእያንዳንዱ ገጽታና በእያንዳንዱ ምዕራፍ ህይወታችሁ ላይ ምን አይነት ሰዎች እግዚአብሔር ወደ ቤታችሁ ያመጣላችኋል። አንዳንዴ እናንተነታችሁ በደንብ እንዲታይ ያደርግ፣ አንዳንዴ እናንተነታችሁን ቻሌንጅ የሚያደርግ የያዛችሁትን ነገር ሞር እንድታዩና ቻሌንጅ አድርጓችሁ ወይም አፕ ወይም ዳውን እንድታረጉ እናንተን ቻሌንጅ ያደርጋችኋል። ነፃ ፍቃዱን ምን ላይ ኢንቨስት ያደርጋችሁት ነውና እያንዳንዱ ገጽታችሁ ላይ ለማየት እያንዳንዱ ምዕራፎቻችሁን ለመግለጽ ዝግጁ ናችሁ? ቀጣዩን ለማየት አንድ መጽሐፍ ላይ የምትፈልጉትን ካራክተር ይዛችሁ ፖዚቲቭ ሻይን ያረጋችሁ ማለቂያው እንዲህ መሆን አለበት። ልክ ስትሉ እናንተ ወደምትፈልጉት ማለቂያና እናንተ የምትፈልጉት ምዕራፍና እናንተ የምትፈልጉት ገጽታዎችን እየጻፋችሁ ነው በህይወታችሁ። ደራሲ ናችሁ ህይወታችሁ እንበለና እያንዳንዱን ህይወት ገጽታችሁ ላይ እናንተ የተፈለጋችሁትን ያህል ፐርፌክት ሰው ላትሆኑ ትችላላችሁ። ፐርፌክት ሰው ላትሆኑ ሲጀመር ልትሆኑ አትችሉም እንጂ ለምን ሰው መንደክ እንደ መጽሐፍ ነው ካልኳችሁ መጽሐፎቹ ላይ የማይሆን ካራክተር የለም፣ የማይሆን ገጽታም የለም፣ የማይሆን አሳዛኝ ታሪክ የለም፣ ደስ የሚል የህይወታቸው ምዕራፍ የሰልፉ ካራክተሮች የሉ። እናንተም እንደዛ ናችሁ። ሁሌ ወጥ የሆነ ላይፍ አይኖራችሁ። ግን ህይወታችሁን ስትጽፉት በምን መልክ እየጻፋችሁ ነው ያላችሁ? እኔ አሁን ዛሬ እንደዚህ እዚህ አሁን ያለሁበት ሲቹዌሽን ላይ አሁን ያለሁበት ላይፍ ፓዝ ላይ እንደዚህ እንደምሆን አላውቅም፣ ዴፊኒትሊ አላውቅም። ግን በህይወት እናንተ ለአእምሯችሁ የምትሰጡትን ኢሜጅ እና ማለፍ የምትፈልጉትን ህይወት ኢሜጅ ለአእምሯችሁ ስጡት። እኔ ይሄንን አሁን ያለፍኩበትን የሆነ ጊዜ ሰጥቼው ነበር ለአእምሮዬ። አሁን ያለፍኩበትን አሁን እያለፍኩበት ያለሁትን የህይወት ፓዝ የሆነ ታይም ላይ ተመኝቼው ነበር። አይ ኒድ ሳም ፍሪደም እንደን ደግሞ ወደምፈልገው ፓዝ ለመሄድ አም ሬዲ ብዬ ነበር። እናንተ ወደምትፈልጉትን ላይፍ ለመሄድ ምዕራፎቹን፣ ገጽታዎቹን መኖር የምትፈልጉትን ህይወት ልክ እንደነጋችሁ ፕሮጀክት እንደምታደርጉት ሆፕ እንደምትሰጡት ሁሉ ነጋችሁን ሆፕ የምትሰጡት ባይዘው መኖር አምናችሁ ነው እንደምትኖሩ ነገ እንጂ ነገ ላታድሩ ትችላላችሁ። ዛሬ ልሞቱ ትችላላችሁ። ኦር ደግሞ ኔክስት መንዝ ላይ ለአንድ አመት ለሁለት አመት እቅድ የያዛችሁት ነገር ደግሞ ፌል ላደርግ ይችላል ኦር ሰምቲንግ። ከዚህ ሁላ ምንድነው ለዛ ነው አንሊሚትድ የሆነ ማይንድ ነው ያለንና ቻሌንጅ የሚያደርገን የሆነ ጀነሬሽን ይሄን ነው ብዬ ያነሳውላችሁ ቶፒክ ወደ ሌላ ቶፒክ ገብቼ በማለት እግዚአብሔር አለ እኔ ያለ ብዬ ነው የማምነው። ክርስቶስን አለ ከሞት በኋላ ህይወት አለ ብዬ ነው የማምነው። ኦርቶዶክስ
እናንተ አለ ብላችሁ ስታምኑና ነጋችሁ ደግሞ እኖራለሁ ብላችሁ ስታምኑ ማንን ይዛችሁ ነው የምታምኑት ነው ደወይ። ለምን አንድ መጽሐፍ ደራሲ ባለቤት አለው ከተባለ የእናንተ ባለቤት አለ አይደለ? ባለቤት የለኝም ዝም ብዬ ነው የመጣሁት ብላችሁ ካመናችሁ አይደል ነው ለእናንተ ምንም ልላችሁ አልችልም። ግን እግዚአብሔር አለ ወይ? የምር ግን አንዳንዴ ፈጣሪ አለ ምን ልበት ላይፍ ሲናሪዮ ወይም ሀሳብ አይጥማችሁም ወይም አማርኛው አይጥማችሁም ወይም ካራክተሮቹን ደስ የማይሉ ናቸው እናንተ አትራክት የማያደርጉ ካራክተሮች ናቸው። ያንን ገጽ መገንጠል ትፈልጋላችሁ። ልክ ገንጥላችሁ ቀጣዩን መጽሐፍ ቀጣዩን ፔጅ ለማንበብ ትችላላችሁና ያንን አንዳንዴ ዳውን ያረጋችሁና እዛ ፔጅ ላይ ምን ሆኜ ነው እዚህኛው ፔጅ ላይ በጣም የቆየሁት የምትሉበት ሲቹዌሽን። አንዳንዴ ደግሞ እግዚአብሔር እንደዛ ያደርጋችኋል። የሆነ የማይመቻችሁና ምን የማይጥማችሁ ነገር ላይ ይጥላችኋል። እዛ ነገር ላይ ዌስት ታደርጋላችሁ ማለት አይደለም። እዛ ነገር ላይ ያንን ነገር ዲፕ ዳውን ማወቅ አለባችሁ። ነው አውቃሽ ማለፍሽ ለነገ የሆነ ጌን የሚያደርግልሽ እና ምላችሁ ፈልጌ ነው ባለቤት አላችሁ። እናንተ ኮኔክት ብታደርጉና ዘ ወይ ስፒሪቹዋል አዌክኒንግ ላይ ዲፔንድ ብትሆኑ ይጠቅማችኋል። ሁሌ ደግሞ ሄል ለማድረግ ዝግጁ መሆን አለባችሁ። እናንተ የምትፈልጉትን ምዕራፍ በምትፈልጉትን መጽሐፍ ለማሳረፍ ላይፍ እንድትኖሩና ደራሲ መሆን እንድትችሉና ህይወታችሁ ደራሲ ደግሞ ራሳችሁ መሆን እንደምትችሉና እንደሆናችሁ እንድታምኑ ይጠቅማችኋል። ማድረግ ያለባችሁ የመጀመሪያው ነገር ምንድነው? እያንዳንዷን የህይወት ገጽታችሁና እያንዳንዷን የህይወት ምዕራፍ የእናንተን ህይወት ላይፍ ምዕራፍ ራሳችሁ ጸሐፊ እንደሆናችሁ፣ ራሳችሁ ደራሲ እንደሆናችሁ፣ ራሳችሁ ነዋሪ እንደሆናችሁ አድርጋችሁ አስቡትና እስኪ ዘወር ብላችሁ ወደኋላ እዩና ልመልሳችሁ ወደኋላ እስኪ ምን ስታደርጉ ነበር? ባይ ዘ ወይ እስካሁን ድረስ አሁን እስከዛሬ እኔን አውዲዮ ሪከርድ ያደረኩላችሁ ሰኞ ቀን ነው። ሁሌ ማታ ነው ሪከርድ እንደማደርግላችሁ እንዳልኳችሁና እስከዛሬ ድረስ መጽሐፉ በዛሬ አለቀ ይባልና አሁን አልቋል። በቃ የእናንተ ህይወት መጽሐፍ እና ህይወታችሁም አልቋል ነው። ህይወታችሁን ምዕራፎችን ስትገነጥሉት ደስ የሚል አለው። አንድ ፔጅ ወደ ሌላኛው ፔጅ ስትሄዱ ደስ የሚል አጓጊ ላይፍ አለው። ምንም ያህል ታሪክ ባትሰሩ የእናንተ ታሪክ ራሱ ቢጻፍ ከአንዱ ፔጅ ወደ ሌላኛው ፔጅ ደስ የሚል ነገር አለው። ፖዚቲቭ ኔጌቲቭ አትራክት ያደርጋል፣ ህይወት አለው። ከአንዱ ምዕራፍ ወደ ሌላኛው ምዕራፍ ስትሄዱ ስትገልጡት ያጓጓል፣ ደስ ይላል። እስኪ ያስቡት ላይፋችሁን ወደ ኋላ ዞር ብላችሁ ይሁንና እስከዛሬ ድረስ ያላችሁበትን ማብቂያ ቢባል የመጽሐፉ ደስ የሚል ነገር አለው። አንዳንዶቻችን እኮ የምር ምንም ህይወት የለውም እኮ ምንም ህይወት የለውም። አም ሶ ማች አዝ ግራውንድድ ባይ ዘ ወይ ግራውንድድ አይነት ሰው ነኝ። ግራውንድድ ከማያደርገኝ ነገር ማልቆይ አይነት ሰው ነኝ። ግራውንድድ ካላደረገኝ ዛ ነገር ላይ አልቆይም። ሞር ነገሮች ግራውንድድ ሆኖ ህይወት እንዲኖራቸው የምፈልግ አይነት ሰው ነኝ። ከአኗኗሩ ሊሆን ይችላል፣ ከስራም ሊሆን ይችላል፣ ከፍሬንድ ዞን ሊሆን ይችላል፣ ከስፒሪቹዋል ሊሆን ይችላል፣ ከሪሌሽንሺፕ ሊሆን ይችላል። የምኖረው ላይፍ ፓዝ ከግራውንድድ አንጻር ነው። ግራውንድድ ካልሆነ አምናት ካይንድ ኦፍ ፐርሰን በቃ እዛ ነገር ላይ ቆይ አይነት ሰው አይደለም። እናንተ ለህይወታችሁ የምትፈልጉትን ነገር ብቻ ማሰብ ሳይሆን እናንተ ለነፍሳችሁ የሚያስፈልጋትን ነገር ማድረግ ስትጀምሩ ህይወት ያለው ነገር ይሆናል። ይሄ ነው ትልቁ ፋክት። ህይወት ያለውን ነገር ማድረግ ስትጀምሩ ነፍሳችሁን ህይወት ትዘርባ አምን ነፍሳችሁ የሚያስፈልጋትን ነገር ስትሰጡ ምን ላችሁ ፈልጌ ነው። እናንተ ስትኖሩ ላይ ፋዛችሁ ላይ ብዙ ነገሮችን መተው ሄደው ሊሆን ይችላሉ። ወይም ደግሞ ግን እነዛ ደስ የማይሉ ገጽታዎች ደስ የማይሉ ነገሮችን ሀፕን አድርገው ሊሆን ይችላሉ። ደስ የማይሉ ቀናቶች አሉ። ደስ የማይሉ ሰዎች በህይወታችሁ መተው አልፈው ሊሆን ይችላሉ። ደስ የማይል ስትራግል ላይ ቻሌንጅ ላይ ሆናችሁ ሊሆን ይችላል። ግን ሆፕ አላችሁ አይደል? አሁንም እየኖራችሁ ነው። እየኖራችሁ ስለሆነ ይሄን አውዲዮ ያዳመጣችሁ ለምክንያት እንደሆነና ሞር ደግሞ ያንን ማድረግ የምትፈልጉትን በምትፈልጉት ልክ እንድትኖሩና ማድረግ እንደምትችሉ ነፃ ፍቃድ ሰጥቶናል